ከዚህም አካባቢ ራቅ ያለ ነው። ምዕመናን አሉ እናንተ ምዕመናን ብለው እኛ ጋር ነው መጀመሪያ የመጡት። ብዙ ምዕመናን ስላሉ እዚህ ማለት ነው። የእኛ ጤና እንደ አጥቢያችን ስለሆነ ይሄኛው ብዙ ንስሐ ልጆቻችን የሁላችን የአራት ምናምን ካህናት ንስሐ ልጆች አሉ በዚህ ዙሪያና ስለዚህ መተው ጠይቀው ሚካኤል ቤተክርስቲያን ሄደው ጠይቀው ጳጳሱን ጠይቀው በስነ ስርዓት ተፈቅዶ የተመሰረተ ቤተክርስቲያን ስለሆነ በተለይ ለልጆቻችሁ ጥሩ አስተማሪም ስለሆኑ በእንግሊዝኛ በቋንቋቸው ጥሩ አድርገው ያስተምሯቸዋል፣ ይነግሮላችኋል። ጥሩ ካህን ናቸው፣ ጭምት ናቸው፣ የተረጋጉ ሰው ናቸው። ስለዚህ አክብራችሁ መቀጠል ነው። አባታችንም መላከ መንክራት እኛ ጋር ነው እንግዲህ እንደመጡ የመጡት ልጆቻችን ናቸው። እሳቸው ልጆች በነፍስ ማለት ያሉ የእኛ ልጆች ናቸው፣ በስጋ የእሳቸው ልጆች። በዛ ምክንያት እኛ ጋር ነው እንግዲህ ተቀብለን በጣም ከኔ ጋር በጣም ተግባብተን ስለምንቀራረብበት ጨዋታችንም የሰመረ ነው። ግን ይሄ ደግሞ ቦታ ሲከፈት ቦታቸው ቅርብ ስለሆነ ነው እዚህ ቢያግዙ ምናምን ተባብለን ተነጋግረን ነው አሁን ይኸው ያግዛሉ፣ ይረዳሉ። ስለዚህ እንደዚሁ ተፋቅረን ተዋደን እውነት ተከባብረን ከኖር ቤተክርስቲያኒቱ ሰፊ ናት። እግዚአብሔር ምቀኛ አይደለም፣ ምቀኝነትንም አይወድም እግዚአብሔር። እኛ ብንበቀኝ እኛ አይሆንም ብንል ይህን ቤተክርስቲያን ልንከላከል እንችላለን፣ ግን አናድነውም። የሚተርፈን ምቀኝነትና ክፋት ብቻ ነው። ለምን? ቤተክርስቲያኑ ሰፊ ናት፣ እግዚአብሔር ሰፊ ነው። ለዚህ ለሁሉም እግዚአብሔር አለ። እዛም ሰው አለ፣ እዚህም ሰው አለ። ይህም ያድጋል፣ ያድጋል፣ ይመጋገባል። እዚህ ያለው ሰው አሁን እዚህ እኛ ሰዎች አሉ እዚህ ጋር አልተቃጠልንም። እንግዲህ እነሱ ክብረ ሰው ደውለውላቸው ሊሆን ይችላል፣ አላውቅም። ሌላ ጊዜ ግን እንዳይደውሉ እኛ ሳንሰማ ስለዚህ ጥሩ ነው፣ ደስ ይላል። እንደዚህ እኛ ልጆች አሉ እንዳላለ ወሰኔ ልጅ ነው እዚህ ያለ ወሰኔ አዩ። አሁን ምንድን ነው የምናደርገው? እኛ ልጆች ናቸው ብለን እዛ እንዳይመጡ ሩቅ ነው፣ ዝናብ ምናምን አለ። ምክንያት ደግሞ ምክንያት የሚፈልጋል ሰው ትንሽ ምክንያት የሚፈልገው። አሁን እዚህ ግን በምን ይቀራሉ? ሰፈራቸው ነው። እዚህ እንኳን አየናቸው መተናል። ከዚህ በኋላ የሚቀሩ መሀል ላይ አንዴ እዚህ ነን አንዴ እዛ ነን እያሉ ትምህርት አይሉ አዩ። እዚህም ይያዛሉ ማለት ነው። ከዛ በነገራችን ላይ ብዙ ምዕመናን እዛ ናቸው ዛሬ እዚህ አካባቢ እና እዛ ታላሎች ናቸው። በዛ እዚህ አካባቢ ቀራለና እዚህ ያሉ አባሎቻችን እና እንዳልኳችሁ ነው በመቃገር በቃ እኛ የምንፈልገው ክርስቲያን በሰንበት ተኝቶ እንዳያድር ብቻ። አሁን ደግሞ ዘመኑ እንደምታዩት ነው። አሁን አንዱ ስንለው አንዱ ራሽያና ዩክሬን የሚባል ጸብ ውስጥ ገቡ ብለን የተለያየ ነገር ለሌሎች ሀገሮች ሁሉ ራስ ምታት ውድ የሆነ ነገሩ ሁሉ እየጨመረ ሲሄድ እንደገና ደግሞ ከፍልስጤም ጋር ደግሞ እስራኤል አሁን ደግሞ ጭራሽ ከኢራን ከምትባል ሀገር ጋር አሜሪካ ጦርነት ገጥማለች አሁን። ስለዚህ የሚሆነውን ነገር አናውቅም። መጸለይ ብቻ። አሜሪካ ሩቅ ስለሆነ እኛ እንተርፋለን፣ ሌላው ያልቃል። እንዲህ አይነት መፈክር የለም። እንዲህ አይነት ነገር አይሰራም። የእንቁራሪቷን ተረት ታውቃላችሁ? እንቁራሪት እንቁራሪት ቤት ሲቃጠል እዚህ ባህር ውስጥ ናቸው እንቁራሪቶቹ። ቤቶቹ ሲቃጠሉ ታያለች እንቁራሪት ባርዜ ብቅ እያለች ከውሃው ዋይ 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 ትጮኻለች። እንቁራሪት አጠገቧ ያለችው ጓደኛዋ ምን ሆነሽ ታለች? ምን ነው እንዴት ጸባበተሽን ቤት እየተቃጠሉ ታለች። ቤት እየተቃጠለ ነው። ታዲያች ምንሽ ይደካል? እኔና አንቺ እዚህ ውሃ ውስጥ አሁን ስለዚህ ሲያሳታችን ምን ይመለከተሻል? ኧረ አይጣል አያድርስ ነው ማለት እንደው አይጣል። ከዛ በኋላ አሁን እሳቱ የተባባሰ ሲሄድ ውሃምጡ በባህር
በምንም በስራም ተብሎ ሰው ተላከ መጨለፊያ እየያዘ መቅዲያ እየያዘ ሲል ከዛ ያችኛዋ ምን አገባሽ የተባለችው ተጠልፋ ሄዳ እሳት ውስጥ ማጥፊያ እዛ ላይ እድዋ ብላ ፈለጋች አበዛ ያች አውጣኝ አውጣኝ ያለችው ተረፈች። ማውጣኝ ማለት መጸለይ ነው እንጂ ሩቅ ነው የሚባል ነገር የለም። ጌታዬ እኔ ውሃ ውስጥ ነኝ፣ እኔ አሜሪካ ነኝ የሚባል ነገር አይሰራም። ዓለም አንድ አይነት ነው። አሁን ያለው መሳሪያ ደግሞ ከተተኮሰ ሩቅና ቅርብ የሚባል ነገር የለም። ዓለምን የሚያናጋ ዓለምን የሚያጠፋ ነገር የሰው ልጅ ስለፈጠረ መጥፊያውን ፈጥሮ መጥፊያውን በእጁ ይዞ ነው የሚንገዋልለው ዓለም። ስለዚህ ላልኳችሁ መጸለይ ለተሰልበት በየግል ጠዋትም ማታም በየቤት መጸለይ ይገባል ለማለት ነው። እግዚአብሔር ደብሩን ያስፋልን፣ ብርታቱን ይስጣችሁ። እግዚአብሔር ጥንካሬውን ይስጠን። ለዓለም ሁሉ ሰላም ይሁን፣ ለሀገራችንም ሰላም ይስጠን ፈጣሪያችን። አሜን።